እንግዲህ ለብዙ ጊዜ የተደበቀው ሚስጥር ዛሬ ወጥቷል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። ዛሬ ደግሞ እንግዲህ ሜሪ አስታራቂ ሆና መጣለች ማለት ነው። እንግዲህ ይሄ ያልተጠበቀ ነገር ነው። ሜሪ እንግዲህ ሩታ ወገን ነበረች፣ የሩታ ደጋፊ ነበረች። ሩታን እንግዲህ ብዙ ነገሮችን ሲያስደርጓት ነበረ ከዳኒ ጋር ሆኖ ሁላችንም እንደምናስታውሰው ማለት ነው። ብዙ መጥፎ ውሳኔዎችን እንድትወስን ብዙ ቦታዎች ላይ እንድትገባ፣ ሌላው ቀርቶ ከአብርሃም ጋር ያላት ክፍተት ራሱ እጅግ በጣም እንዲሰፋ ካደረጉ ሰዎች መካከል በዋናነት ተጠቃሿ ሜሪ ነች፣ ከዳኒ ጋር ሆኖ ማለት ነው። ለማንኛውም እንግዲህ ዛሬ ሜሪ ደግሞ ወደ አብርሃም ዞራለች ማለት ነው። ሰሞኑን አብርሃም ጋር ሆና እንግዲህ የአብርሃም ደጋፊ ሆና ሩታን ለመውጋት እየሞከረች ነው ማለት ነው፣ በጣም በሚያሳዝን ሁኔታ። አሁንም ቢሆን ሜሪ የአብርሃም ደጋፊ ሆና ወይ ደግሞ ለአብርሃም አስባ ነው ወይ? ይሄ ሌላ ጥያቄ ነው። እውነት ለመናገር እኔ ግን አይመስለኝም። ሜሪ አሁን ላይ በቃ የሆነ ማረፊያ ያጣቸው አይነት ነገር ነው የሆነችው። ሩታ ጋር ስለተጣላች ቀጥታ አብርሃም ጋር መታለች። ይሄ ሁላችንም ያየነው ነገር ነው። ምክንያቱም ከአሁን በፊት ራሱ አስተውላችሁ ከሆነ የሆነ ጊዜ ላይ ሩታ ሜሪን እና ዳኒን በቃ ከህይወት ይወጡ ከቤት ይወጡ ብላ ስታባረራቸው ዳኒ ቀጥ ብሎ የሄደው አብርሃም ጋር ነበረ። ታስታውሱ ከሆነ በአንድ ጊዜ ከሩታ ተገልብጦ የአብርሃም ደጋፊ ሆኖ ነበረ ያየነውና አሁንም ሜሪ እያደረገች ያለችው ነገር ያ ነገር ይመስለኛል እንጂ እውነት ከልቧ ተለውጣ ተቀይራ ወይ ደግሞ ለአብርሃም ጥሩ ነገር አስባ ምናምን ነው ሊሆን ይችላል። አላውቅም፣ ውስጧን አላውቅም። ነገር ግን አይመስለኝም፣ እኔ እንደግል አይመስለኝም። የሆነ ጊዜ ላይ ሩታ ጋር ብትታረቅ ወደ ሩታ እንደምትመለስ እርግጠኛ ነኝ። ነገር ግን ያው ዛሬ ላይ እኔ እንግዲህ ሴራ በቃኝ፣ በቀል በቃኝ፣ እንደዚህ አይነት መጥፎ ነገሮችን ማሰብ በቃኝ ብዬ ከነሩታ ተለይቻለሁ እያለች ሰምተናታል ማለት ነው። ለማንኛውም ዛሬ እንግዲህ አብርሃምን ከወንድሞቹ ጋር ለማስማማት ወይ ደግሞ የሄርሜላን እርግዝና የአብርሃም ወንድሞች እንዲቀበሉ ለማድረግ እንግዲህ ከዴቭ እና ከኤፍሬም ጋር እንዲሁም ከአብርሃም ጋር ተገናኝታለች ማለት ነው። ሁሉንም ቀጥራቸው ነበር፣ ተገናኝተዋል። እንግዲህ እስከ ዛሬ ድረስ ኤፍሬም ሀሳቡን ሊቀይር አልቻለም። በፍጹም ሄርሜላ ሊቀበላት አልፈለገም፣ በተአምር ማለት ነው። በቃ ለሄርሜላ ያለው ጥላቻ ከምን የመነጭ ነው የሚለው ነገር ለሁላችንም ግልጽ አይደለም። ነገር ግን ያው የያዘባት ሚስጥር እንዳለ ካሁን በፊት ሲናገር ነበረ። ትላንትና ደግሞ ሄርሜላን ከዚህ በፊት እንደማያውቃት በይፋ ሲናገር ሰምተናል። ዛሬም ደግሞ ሜሪ እንግዲህ ስትጠይቀው ሰምተናል ማለት ነው። ሄርሜላን ከዚህ በፊት ታውቃታለህ ወይ እያለች ስትጠይቀው ነበር። ሄርሜላን በሌላ ህይወት ታውቃታለህ ወይ ስትለውም ሰምተናል። ኤፍሬም እንግዲህ ሄርሜላን እንደማያውቃት ነው የተናገረው። ነገር ግን ሄርሜላን ኤፍሬም ለምን ይጠላታል የሚለው ደግሞ ትልቅ ጥያቄ ነው። ሄርሜላን የሚጠላበት ትልቁ ምክንያት ምንድን ነው? በቃ አብርሃምን ከሩታ ጋር እንዲለያይ ምክንያት ስለሆነች፣ በዚህ ምክንያት እጅግ በጣም ነው የሚጠላት ሄርሜላን ሊቀበላት ሁላ አይፈልግም ማለት ነው። ለማንኛውም እንግዲህ ሜሮን ያው ከዴቭ ጋርም ከኤፍሬም ጋርም ከአብርሃም ጋርም እንግዲህ ሁሉንም አግኝታ አነጋግራቸው ነበረ። በቃ ሄርሜላ እርጉዝ ናት፣ ስለዚህ መቀበል አለባቸው እያለች ስታግባባቸውም ሰምተናል ማለት ነው። ያው እንግዲህ ብዙ ጊዜ እንደምናውቀው ዴቭ ከብዙ ሰዎች ጋር ይግባባል፣ ዝቅ ብሎ ለማውራት ይሞክራል። እውነት ለመናገር የኔ ሀሳብ ብቻ ካልተሰማ የሚል አይነት ሰው አይደለም። የሁሉንም ሀሳብ ይሰማል፣ በቃ የሚጠቅመውን ይወስዳል። የማይሆን ነገር ከሆነ ደግሞ ሁሉንም ሲመክራቸው ምናምን እናያለን ብዙ ጊዜና በተረጋጋ መንፈስ ነበረ ሜሪ ጋርም ሲያወራ የነበረው። ኤፍሬም ግን በቃ እስከዛሬ ድረስ ሄርሜላ የመጣችበት መንገድ ትክክል አይደለም፣ እኔ እሷን መቼም ልቀበላት አልችልም እያለ ሰምተነዋል ማለት ነው። እውነት ለመናገር ኤፍሬም ውስጡ የያዘው ትልቅ ሚስጥር እንዳለ ነበረ ሁላችንም የምናውቀው ማለት ነው፣ ስለ ሄርሜላ ማለት ነው። ነገር ግን ዛሬ ኤፍሬም ሳይሆን ዴቭ ነው ትልቅ ሚስጥር ያወጣው ማለት ነው። እውነት እንነጋገር ከተባለ የኤፍሬምን ሚስጥር ነበር ስንጠብቅ የነበረው። በቃ ስለ ሄርሜላ የያዘው ነገር አለ፣ ስለዚህ ኤፍሬም ያንን ሚስጥር ያወጣል እያልን ነበረ ስናስብ የነበረው። ዛሬ ግን እንግዲህ ከሁሉም በላይ ዴቭ ትልቅ ሚስጥር አውጥቷል ማለት ነው። እሱ ምንድን ነው በኋላ ላይ ነግራችኋለሁ። ለማንኛውም ግን ዴቭ እንግዲህ ሄርሜላን ለመቀበል መጨረሻ ላይም ቢሆን ተስማምቷል። ዞሮ ያው ወንድሜ ነው አብርሃም፣ እኔ እሱ እንዲጎዳ አልፈልግም። እሱ የወደደውን ነገር እወዳለሁ፣ እሱ ያመነበትን ነገር የመቀበል ግዴታ አለብኝ ብሎ እንግዲህ ዴቭ ሲቀበል ሰምተነዋል ማለት ነው። ለማንኛውም ግን ኤፍሬም እንግዲህ ልቡን የሚያለሰልስ ነገር ይኖራል ብዬ አላምንም። ምክንያቱም መጨረሻ ላይም እንግዲህ ጥሏቸው ነው የሄደው ማለት ነው። በቃ ስለ ሄርሜላ መስማትም ማውራትም ምንም ነገር አይፈልግም። ብቻ
ከመሬት ተነስቶ ሄርሜላን ጠልቷታል። በቃ ጠልቷታል። በጭራሽ ወደ ህሊናው ሊያስገባት ራሱ አይፈልግም፣ ሊቀበላትም አይፈልግም ሄርሜላን። እስከዛሬ ድረስ አብርሃምና ሩታ አንድ ላይ እንዲሆኑ ነው የሚፈልገው ኤፍሬም ማለት ነው። ነገር ግን አብርሃምና ሩታ አንድ ላይ ይሆናሉ አይሆኑም ከዚህ በኋላ አናውቅም። እንግዲህ በፈጣሪ ተአምር ሊሆኑ ይችላሉ አንድ ላይ። ነገር ግን ይህን ሁሉ ነገር ከተደራረጉ በኋላ ከአብርሃም አልፈው ቡዜ ጋር ሁላ ጠላት ሆነዋል ሩታ ጋር። እውነት ለመናገር የሩታ እህት ራሱ የሆነ ጊዜ ምን ስትል ሰምተናል? የረከሰው ሲሄድ የከበረው ይመጣል ችግር የለውም እያለች ስለ ደስታ ጥሩነት ምናምን ስታወራ ሰምተናል። አብርሃምን ስታጣጥለው ሰምተናል። እና ይሄ ጸባቸው ከነ አብርሃምና ከነ ሩታ አልፎ በቤተሰብ ደረጃ ሂዷል ማለት ነው። እንግዲህ የሩታ እህት አብርሃምን ከፍ ዝቅ ስታደርግ ሰምተናል። የአብርሃም እህት ቡዜ ደግሞ ሩታን ከፍ ዝቅ ስታደርግ ሰምተናል። ስለዚህ በቤተሰብ ደረጃ ሁላ ሄዷል ይሄ ጸባቸው። ስለዚህ ከዚህ በኋላ ተገናኝተው አንድ ላይ ይኖራሉ ወይ፣ በፍቅር ተሳስበው ይኖራሉ ወይ የሚለው አናውቅም። በፈጣሪ ተአምር አንድ ላይ ሊሆኑ ይችላሉ። ነገር ግን አሁን ላይ ያሉበት የኑሮ ሁኔታ ሄርሜላ የአብርሃም ፍቅረኛ ናት፣ እርጉዝ ናት። ስለዚህ ይሄ ነገር ቤተሰቦቻቸውን ያሳምናል አያሳምንም ሌላ ጉዳይ ነው። ኤፍሬም እንግዲህ እንዳየነው ከሆነ እያመነ አይደለም። ሄርሜላን የጠላበት ምንም ምክንያት የለውም። በቃ ሄርሜላን ለመጥላት ምንም ምክንያት የለውም። ሜሪ እንደውም ስትጠይቀው ነበር፣ ሄርሜላ አንተን በግል ያደረገች ነገር አለ ወይ? እስኪ ምን አድርጋህ ነው የምትጠላት እያለችው ነበርና በግል ምንም ነገር እንዳላደረገችው ነው ሲናገር የነበረው። ከዚህ በፊትም ሄርሜላን እንደማያውቃት ነው የሚናገረው። ሄርሜላን የጠላበት ምክንያት አንድና አንድ ከሩታ ጋር አብርሃምን ስላጣላችሁ ነው። በቃ ይሄ ነው ምክንያቱ እንጂ ሌላ የያዘባት የደበቀው ሚስጥር የለም። ነገር ግን እኛ ሁል ጊዜ የምንጠብቀው በቃ ኤፍሬም ትልቅ ሚስጥር ይዟል፣ ያን ሚስጥር ያወጣል እያልን ነበር። ነገር ግን ያ ነገር የለም ማለት ነው። ለማንኛውም ግን ዴቭ ዛሬ ያወጣው ሚስጥር ምንድን ነው? ሩታ እኮ ዋሽታኛለች እያለ ነበር። ሩታ ዋሽታኛለች፣ እርጉዝ ነኝ ብላ መረጃውን አምጥታ ዋሽታኛለች እያለ ነበርና እንግዲህ ረጅም ጊዜ የተደበቀ ነገር ዛሬ ይፋ ወጥቷል ማለት ነው። በቃ ሩታ እርጉዝ ነኝ፣ ከፈለጋችሁ ኑ ሆስፒታል እንሂድ፣ የፈለጋችሁበት ሆስፒታል ሄደን እንመርመር፣ እርጉዝ ነኝ ብዬ እንዴት ልዋሽ እችላለሁ? ይሄ እኮ የተደበቀ ነገር አይደለም፣ ቀስ በቀስ የሚወጣ ነገር ነው እያለች በኮንፊደንስ ያንን ሁሉ ነገር ለማሳመን ስትጥር የነበረው ነገር በሙሉ ውሸት ነበር። ዛሬ ዴቭ እውነቱን ነግሮናል ማለት ነው። ይሄ እንግዲህ በጣም የሚያሳዝን ነገር ነው። ባለፈውም የሆነ ቪዲዮ ሰርቼበት ነበርና እህቷ ስታገኛት በቃ ሽንቅጥቅጥ ብለሻል፣ አምሮብሻል ምናምን እያለቻት ነበር ሩታን ማለት ነው። እና በጣም ገርሞኝ ነበረ ማለት በቃ እርጉዝ ነኝ ካለች በስንተኛው ጊዜ ሽንቅጥቅጥ ብለሻል፣ ቦርጭሽም ጠፍቷል ምናምን እያለች ስታወራት እርግዝናው የት ሄደ ብለን እየጠየቅን ነበርና ዛሬ እንግዲህ ያው እነ ዴቭ ሁሉ ውሸት መሆኑን አውቀዋል ማለት ነው። በጣም በሚገርም ሁኔታ ይሄ ትልቅ ሚስጥር ነው ዴቭ ያወጣው ዛሬ። በቃ ሩታም እኮ ዋሽታኛለች፣ እርጉዝ ነኝ ብላ መረጃ አምጥታ የሆስፒታል ማስረጃ ሁላ አምጥታ አሳይታኝ፣ ግን ዋሽታኛለች፣ ውሸት ነበር እያለ ነበርና ሜሪም እንግዲህ ያ ሁሉ ቀመር ነበረ፣ እኛ ከዛም በላይ እንቀምራለን፣ ብዙ ነገሮችን ነው ስንቀምር የምንውለው እያለች እንግዲህ ሲያልፉበት የነበረውን መንገድ ስትናገር ነበር ማለት ነው። ነገር ግን ያው ዛሬ እንግዲህ የተረዳነው ነገር ምንድን ነው? እነ ሜሪ እነ ሩታ እነ ዳኒ ምናምን ሆነው ያው ቀመረኞች ናቸው፣ ስንቀምር ነው የምንውለው ስትል በይፋ ተናግራለች ሜሪ። በቃ ምንም ነገር አናርፍም፣ እኔ ራሱ መቀመር ሴራ ማሴር ምናምን ሰልችቶኝ ነው ከዛ ግሩፕ የወጣሁት እያለች ነበረ። ነገር ግን አሁንም ቢሆን አብርሃም ሜሪን ጠንቀቅ ብትላት መልካም ነው የሚል ሀሳብ አለኝ። ብዙም ባታቀርባት ወደ አንተ የምታመጣልህን መረጃ ትክክል ከሆነ ትወስዳለህ፣ ካልሆነ ትተዋለህ። ነገር ግን ለሩታ ለዘመዷ ለስጋዋ ያልሆነች ሴት ግን ለአንተ እንደማትሆን ሀስብ። ምክንያቱም እስከዛሬ ድረስም ብዙ ነገር ስላደረገችብህ ማለት ነው። ሜሪ አሁን ላይ ማረፊያ ያጣችሁ ወፍ ነች። ከሩታ ጋር ስለተጣላች ነው ወደ አንተ የመጣችሁ እንጂ ከሩታ ጋር ባትጣላ ኑሮ በፍጹም ወደ አንተ ልትመጣ አትችልም። ለማንኛውም ግን ራስህን ትንሽ ጠንቀቅ ብለህ ብትጠብቅ መልካም ነው የሚል ሀሳብ አለኝ። እውነት ለመናገር ሩታም ሜሪን ከህይወቷ ማስወጣቷ ትልቅ ነገር ነው። ምክንያቱም ብዙ መጥፎ ነገሮችን እስከዛሬ ድረስ ስላስደረጓት ማለት ነው። ከዛ በተጨማሪ ግን አንተም ላይ ደግሞ የሆነ ነገር ልታሴር አስባም ሊሆን ስለሚችል አይታወቅም። ጠንቀቅ ብለህ ብትጠብቅ መልካም ነው የሚል ሀሳብ አለኝ። ነገር ግን ዴቭ ደግሞ እናመሰግናለን፣ እስከዛሬ ድረስ የተደበቀውን ሚስጥር ይፋ ስላደረክልንና ስላሳወከን እናመሰግናለን ማለት እንወዳለን። እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።